ዛሬ በዚህ ሰዓት ለሽያጭ የቀረቡ 3 የተለያዩ የቤት መረጃዎችን አቅርቤላችኋለሁ። ምርጥ አፓርትመንት፣ ግራውንድ ፕላስ 3 ቆንጆ ቤት ጽድት ብሎ ያለቀ፣ እንዲሁም ዘመናዊ ቪላ በሰሚት አንደኛ የመኖሪያ መንደር ላይ እያንዳንዳቸው ዋጋቸው ካሬያቸው የሙሉ መረጃም እንደሚከተለው አቅርቤያለሁ። ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜም አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በውጭም በሀገር ውስጥም የምትገኙ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም በሰሚት አካባቢ ለሽያጭ የቀረበ ወሳኝ የቤት መረጃ ይዘንላችሁ ቀርበናል። ይህ ቤት እንዳያመልጣችሁ፣ ይቆጫችኋል፣ ይጸጽታችኋል። ይህን ቤት ነገ ዛሬ ሳትሉ መታችሁ ይዩት፣ ግዙት። እዚህ የምታዩት ግሪን ኤሪያ ሲሆን ከዚህ ፊት ለፊት ላይ ለሽያጭ የቀረበ ግራውንድ ፕላስ 3 ተደርጎ የተሰራ ጥንቅቅ ብሎ ያለቀ ቤት ነው። ሰሚት 72 አካባቢ የሚገኝ ነው። ከዋና አስፓልት ግልባጭ ላይ ያለ ግቢው ደግሞ ቢያንስ 3 መኪኖችን በነፃነት እንዲያስቆም ታስቦ የተሰራ ቤት ነው። እጅግ በጣም ቆንጆ ቤት፣ እስካሁን ማንም ያልኖረበት የተሟላ ፋይል ለካሽ ገዥዎች ብቻ የተዘጋጀ ቆንጆ ቤት ነው። ግቢው እንግዲህ በጣም በጥሩ ሁኔታ ተገንብቷል። 3 መኪኖችን በነፃነት እንዲያቆም ታስቦ ነው የተሰራው። ከዛ ውጭ የምታዩት የቤቱ ዋና ማብሰያ ኪችኑ ሲሆን ሰፊ ተደርጎ የተሰራ ምርጥ ካቢኔትም የተገጠመለት ሲሆን እንዲሁም ከዚሁ ከኪችን ውስጥ በአንድ በኩል እንደ ስቶር አገልግሎት የሚጠቅም አንድ ክፍል አለ። ከዛ በተጨማሪ እዚህ ላይ የምታዩት ደግሞ ይህ ክፍል ለስራ አጋዥ ወይም ለሰራተኛ መኝታ ክፍል እንዲሆን ታስቦ ተዘጋጅቷል። እንዲሁም እዚህ ላይ ደግሞ የደረጃው ስር እንደ ሽንት ቤት ሻወር ታስቦ ነው የተሰራው። ከዛ ውጭ ቤቱ የተሰራው እንግዲህ በጥራት እንዲሁም በጥንቃቄና በጥሩ ፓርቲሽን በጥሩ ባለሙያዎች የተገነባ ሲሆን ደረጃው የሚገኘው ዳር ላይ ሆኖ ቤቶችን ክፍላቸው እንዳያጠብ በጥሩ ሁኔታ ታስቦ የተገነባ ነው። እንግዲህ አንደኛ ፎቅ ላይ ነው የምንገኘው። አንደኛ ፎቅ ላይ የምታዩት የቤቱ ሳሎን ነው። በጣም ቆንጆ፣ እጅግ በጣም ሰፊና የተፈጥሮ ብርሃን እንዲያይ የታሰበበት ሁኔታና የመብራት አጠቃቀሞቹም እጅግ በጣም ደስ የሚል ነው። ፊት ለፊት እንግዲህ ኦፕን ኪችን የተገጠመለት ይህ ሳሎን በጣም በጥራት የእንጨት ስራዎችን ተጠቅሞ ነው የሰራው። አንደኛ ፎቅ ላይ እንግዲህ ሙሉ በሙሉ ሳሎን ተደርጎ ተሰርቷል። እንዲሁም መታጠቢያ ቤት ደግሞ ከዚሁ ከበር እንደወጣን ደረጃው ፊት ለፊት ማለት ነው በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። ወደ ላይ ደግሞ መኝታ ቤቶችንም እናያለን። ይህ እንግዲህ አንደኛ ፎቅ ላይ የሳሎን መታጠቢያው ሲሆን ወደ ሁለተኛ ፎቅ ላይ እንግዲህ ስንወጣም በጣም ቆንጆ መኝታ ቤቶች እናገኛለን። ውድ ኢትዮጵያን እንግዲህ እያንዳንዱ የተሰራበት የፊኒሽንግ ሁኔታ እጅግ በጣም ቆንጆ ነው። የደረጃው ሴራሚክ እንግዲህ ግራናይት ነው። በጣም ደስ የሚል ፊኒሽንግ እቃ ነው የተጠቀመው። እዚህ ላይ እንግዲህ በመጀመሪያ ደረጃ የምናየው የቤቱን ትልቁን መኝታ ቤት ሲሆን ስፋቱ በዚህ በምታዩት መልኩ እንግዲህ በጣም በሚያምር ሁኔታ ተዘጋጅቶ ነው የሚገኘው። እንዲሁም የትልቁ መኝታ ቤት መታጠቢያ ክፍልም ወደ ውስጥ ፊት ለፊት የምታዩት በር ላይ ነው የሚገኘው። ቁም ሳጥን እንዲሁም መልበሻ ክፍሉ እንግዲህ ይህ የምታዩት ነው። ጥሩ ተደርጎ ተገጥሞለታል። ከዛ ውጭ መታጠቢያ ክፍሉ ሲሆን የመታጠቢያ ክፍል እቃዎች ሁሉም ነገር ተገዝተው እዚሁ ስቶር ላይ ተቀምጠው ነው የሚገኙት። መግጠም ብቻ ነው የሚቀረው ማለት ነው። እሱን እንግዲህ በአንድ ቀን መከናወን የሚችል ሁኔታ ነው። ከዛ ውጭ ቤቱ 100% ምንም አይነት ወጪ እንዳይጠይቅ ተዘጋጅቶናል። እንግዲህ የቀረበላችሁ ይህ የምታዩት የትንንሽ ልጆች ምናልባት ለህፃናት እንደ መኝታ ቤት አገልግሎት እንዲውል ታስቦ ነው። ከትልቅ መኝታ ቤት ወይም ከእናት ከአባቶች እንዳይርቁ የሚፈለጉ ለህፃናት መኝታ ቤት እንዲሆን ታስቦ የተሰራ ሲሆን አሁን ቀጥታ የምንሄደው ወደ 3ኛ ፎቅ ነው። 3ኛ ፎቅ ላይ እንደወጣን የምናገኘው ደግሞ 3 የተለያዩ መኝታ ቤቶችን ይዞ ነው የሚገኘው። እንግዲህ 3ቱም መኝታ ቤቶች የጋራ መታጠቢያ ቤት ያላቸው ሲሆኑ እያንዳንዳቸው ስፋቱ እንግዲህ በዚህ በምታዩት መልኩ ነው። እንግዲህ የብርሃን አጠቃቀሙም እንዲሁም እነዚህ 3 መኝታ ቤቶችም እንግዲህ የራሳቸው የሆነ እንደ ማረፊያ ክፍል ይሆናል ተብሎ ታስቦ የተዘጋጀው ይህ ከፊት ለፊት ያያችሁት ኦፕን ስፔሱ ነው። ከዛ ውጭ አንደኛው በግራ በኩል ተዘግቶ ያያችሁት ሲሆን 3ኛው የልጆች መኝታ ቤት እንግዲህ ነው። የነዚህ የሶስቱ መኝታ ቤት መታጠቢያ ክፍል እንግዲህ ከዚህ ከፊት ለፊት ያለው ነው። ይህም እቃው ተገዝቶ እንደተቀመጠ በአንድ ላይ አሁን ያሳየዋችሁ ተዘግቶ የሚገኘው ክፍል ላይ ነው የሚገኘው። በአጠቃላይ ውድ አድማጭ ተመልካቾቻችን ይህ ቤት ዘመናዊ ቤት ነው። አካባቢው በፎቆች ብቻ የሚታወቅ እጅግ በጣም ደስ የሚል እይታን ይዞ የሚገኝ ቤት ነው። እንግዲህ ፋይሉ ቆንጆ ነው። ቀጥታ በካሽ ገዥ ለሆናችሁ ሰዎች
23 ሚሊዮን ብር ውስን ድርድር አለው ተብሎ ለሽያጭ ቀርቦላችኋል። መታችሁ ዩት ተደራደሩ። ፋይሉም በማህበር ደረጃ የተሰጠ ነው። ምንም አይነት እንከን የሌለበት ነው። በባንክ ለምትገዙ ይህ ቤት አይሆንም፣ በባንክ አንሸጥም ብለዋል ሻጮቻችን። ስለዚህ ይህን ቤት ለማየት ስትመጡም ሌሎች አማራጮችን በአካባቢው እንድታዩ ቀድማችሁ ደውሉልን።